ሰላም ጤና ይስጥልኝ እንዴት ከረማችሁ ወገኖች እኔ በጣም ደህና ነኝ እግዚአብሔር ይመስገን አይ ቲንክ ጥቂት ሳምንታቶች አልፈዋል ከተገናኘን በመካከሉም ብዙ ሜጀር የሆኑ ኒውሶችን ሰምተናል በተለይ የፋኖ መሪዎች ሸዋ ወሎ ጎንደር ጎጃም ወደ አንድ የመምጣታቸው ነገርና አብረው ለመስራት ቃል መግባታቸውን ጉዳይ ያው ህዝቡ በታላቅ ደስታ ተቀብሎታል እንግዲህ ያው ኦብቪየስሊ የዛ ምንም ክፋት የለውም በተለይ እንደው ሾላ በድፍን ስትመለከቱ ማለት ነው በሌላ በኩል ደግሞ ስትመለከቱት ይሄ የዚህ አንድነት ነገር ለመጀመሪያ ጊዜ የሆነ አይደለም ለምሳሌ በ2023 አሁንም እነዘመነ ምሬ ወዳጆ አርበኛ መሳፍንት ሰፈር መለስ የፋኖ አንድነት ብለው አስተዋውቀውን ነበር የምስራች ነበር እንግዲህ ያ በ2023 የሆነ ነው እና ባለፉት 2 አመታት ማለት እንግዲህ አሁን 2025 ነው ባለፉት 2 አመታት ይሄ ወደ አንድ መጥቷል የተባለው ፋኖ ምን እክል ገጠመው ምን ነበር ስናይ የቆየ ነው within the last 2 years ብለን ስንጠይቅ ሜጀሩ ነገር የእስክንድር ነጋና የዳያስፖራ ዶላር ነው የእስክንድር ነጋ ወደ ፋኖ ሄዶ ዶላሩን በመጠቀም ፋኖን የመከፋፈል ስራ የመስራቱ ነገር ትልቅ ዲስትራክሽን ነበረ አሁንም ድረስ ያው እንደምናውቀው እስክንድር ነጋ አሁንም በተለይ አሁን ከብልጽግናዎች ጋር በአንድነት ሆኖ የአማራውን የፋኖ አካል በተለይ በሸዋ አካባቢ እየወጋ ነው ያለው እና ምክንያቱ ምንድነው የሆነው እስክንድር ነጋ ፋኖ መሃል ቁጭ ብሎ የነሱን እንጀራ እየበላ ውሃ እየጠጣ እንደዛ ሳቦታጅ ሲያደርጋቸው የተገቢውን እርምጃ አልወሰዱበትም ይሄ ደግሞ በአማራው ትግል ታሪኩ ስንመለከት ባንዳን ሳቦታጅ የሚያደርጋቸውን ጠላት አባብሎ መያዝ መቀለብ በአማራው ትግል ውስጥ በጣም የተለመደ አሰራር ነው ስለዚህ ጠላትን ካላጠፋኸው እሱ ያጠፋሃል እና እስክንድር ነጋ አሁን ለይቶለታል ብዙ በሸዋ ያሉትን ብርጌዶች ፋኖ እየበታተነ ወገኖቻችንን እየጨፈጨፈ ነው ያለው እና እንግዲህ ባለፉት 2 አመታት ከ2023 በኋላ ወደ አንድነት መተናል ብሎ የነበረው ግሩፕ ግማሹ የእስክንድር ነጋን ዶላር አሽትቶ ነገር ዓለሙን የፋኖን ዓላማ ትቶ ያፈነገጠበት ጊዜ ነበረ የዳያስፖራው ዶላር በተለያዩ እዚህ ሆነው ገንዘብ እየሰበሰቡ ፋኖን የሚገዙ ብዙ ነበሩ እነዘመነ ካሴም እነኛ ሁሉ ከዛ የጸዱ አልነበሩም በግል አካውንታቸው ገንዘብ ይገባላቸዋል እና በዚህ መካከል እነሱንም ደግሞ ፎከስ አድርጉ ብሎ ከነሱ በእውነት ኤክስፔክት ማድረግ ፌር አይደለም ሰው ደካማ ነው አንድ ፋኖ ግል አካውንት ውስጥ ዶላር ያጀልክለት ደግሞ ዞር ብለህ ስለኔ ተሰዋ ብለህ ብትለው ሞኝህን ፈልግ ነው የሚልህ የምታስቀምጥለትን ዶላር የምትሰጠውን የምታከማችለትን ማርተሬዛ ማሊበላው ነው እሱ ሞቶ ማለት ነው ስለዚህ የፋኖ አመራሮች በአንድም በኩል ከዓላማ የሳተ ልብ ነው ያላቸው አሁንም ቢሆን የአማራው ትግል እንዲቀጥል እንዳይቋጭ ነው የሚፈልጉት to be honest ምክንያቱም ብዙ የሚጠቀሙበት ሴናሪዮ አለ በግላቸው ማለት ነው እና ራስን የመሰዋት ነገር ትግሉን የመቋጨት ነገር ስር ነቀል የማምጣት ነገር በእነኛ አሁን በተፈራረሙት ፋኖ መሪዎች ዘንድ የለም
ይህንን መቀበሉ ጥሩ ነው። የለም እና ይሄን ደግሞ ከምንድን ነው እዚህ እንዲህ አይነት ቦልድ የሆነ ስቴትመንት ስሰጥ ምንድን ነው ማስረጃ ያላችሁኝ እንደሆነ በመጀመሪያ ማድረግ ያለባችሁ ይሄ አሁን የተፈረመው ስምምነት የአራት መሪዎች ውጤት ነው። ወሎ፣ ሸዋ፣ ጎጃም፣ ጎንደር እነኚህን ቦታዎች ወክሎ የመጡ ምሬ ወዳጆ፣ ዘመነ ካሴ፣ ሀብቴ ወልዴ እና ደሳለኝ ኢንጂነር ደሳለኝ እያንዳንዳቸው ያላቸው አቋም በአማራው ትግል ጉዳይ ምንድን ነው? በአመራር ላይ የቆዩ ናቸው። ነገር ግን እስከ ዛሬ የነገሩን በቪዲዮም በጽሁፍም አቋማቸው ምንድን ነው? ምሬ ወዳጆ መከላከያ ላይ እንደውም አትተኩሱ የሚል ነው። መከላከያ የአማራ ወዳጅ ነው ብሎ የሚያምን ነው። ዘመነ ካሴም ያንን ይጋራል። አዘ ሴም ታይም ከነትህነግ ጋር እንደዚህ ጠብ የለንም ባይ ነው። እነ ሀብቴ ወልዴ ከእስክንድር ነጋ ጋራ ጭልጥ ብሎ ሄዶ በኋላ የተመለሰ ነው። ኢንጂነር ደሳለኝ በብዙ መከራ ተቀብሏል። በነ ማነው መከታው ምን አይነት አቋም እንዳለው ቱ ቢ ኦነስት እኔ ይሄ ነው ብዬ መናገር አልችልም። የኢንጂነር ደሳለኝ የሌሎቹ ግን እዛው አካባቢ የሚመጣውን ጠላት የመከላከያን ኃይል እየተከላከሉ እየወጉት አይደለም እየተከላከሉ አዘ ሴም ታይም ያው ለአብይ አህመድ ጊዜ ይሰጡታል። እያሰለሰ እየመጣ አብይ አህመድ ህዝባችንን በድሮን ይጨፈጭፋል። ባለፈው ዘመነ ካሴ ሲናገር ሰምታችሁት እንደሆነ የእሱ አቋም ግልጽ ያለው ማለት ነው። የቅርብ ጊዜ ቪዲዮ አይታችሁ ከሆነ ማለት ነው። ኦፍኮርስ መቼ እንደተቀዳ አላቅም። ያ ግን ምንድነው ያለው? መጀመሪያ ሃስታይል የሆኑ ኤሌመንቶችን ኮምፕሊትሊ ማጥፋት አለ። ከዛ በኋላ በወረዳ በአውራጃ ደረጃ የአማራን ክልል ከጠላት እያጸዱ መምጣትና ክልሉን በአጠቃላይ በአዴን ከብልጽግና የጠራ ማድረግ አለ። በቃ ከዛ በኋላ ግን ለትልቁ የስር ነቀል ለውጥ የማምጣት ጉዳይ፣ የ4 ኪሎ ጉዳይ፣ ስርዓት የመለወጥ ጉዳይ፣ የአብይ አህመድ አድሚኒስትሬሽንን ኮምፕሊትሊ ከስር ነቅሎ የመጣሉን ጉዳይ ግን ከሌሎች ብሔሮች ጋር ተማክረን ነው የምናደርገው የሚል አቋም ነው ያለው። ያንን አቋም ይዞ ነው ወደዚህ ስምምነት የመጣው። ምሬም ወዳጆ መከላከያ ላይ እንደውም ልንተኩስ አይገባም የሚል አቋሙን ይዞ ነው የመጣው። እንግዲህ አትሊስት አይ ካን ቢ ሹር ኦፍ ዞስ ቱ። ሀብቴ ወልዴም ድካም አለበት ምናልባት አሁን ሪፎርምድ ሆኖ ሊሆን ይችላል እና ይሄ ነው እና ምንድን ነው ለአንድ ግሩፕ ጥንካሬ የሚያመጡ ፋክተሮች ምንድናቸው ያልን እንደሆነ የኢንዲቪጁዋል ኤሌመንቶች አሁን ኢንዲቪጁዋል ሜምበርስ በየግላቸው የማያወላውል ጠንካራ ለአማራው ስር ነቀል ለውጥ በአጠቃላይ ለሀገሪቷ ይሄ ያለውን የአምባገነን መንግስት ወደ ጎን አሽቀንጥሮ ጥሎ ስር ነቀል ለውጥ የማምጣት ሶሊድ የሆነ አቋም ቢኖራቸው እያንዳንዳቸው ማለት ነው አራቱም when you bring them together ደግሞ እጅግ ከዛ የበለጠ የጠነከረ ስር ነቀል ለውጥ ለማምጣት ጠንካራ የሆነ አቋም ይኖራቸዋል ማለት ነው። አሁን ችግሩ ያለው ምንድነው? ይሄ በቃ የሚዋልድ መከላከያ ላይ አተኩሱ የሚል ወይም ደግሞ ወደ 4 ኪሎ የመሄዱን ጉዳይ ለመላው 84 ብሔሮች መተው አለብን የሚል ሐሳብ ይዘው ይመጡና በአጠቃላይ የግሩፑን ወይም የአንድነቱን ወይም የህብረቱን አቅም ማዳከም ብቻ ሳይሆን ኮምፕሊትሊ በቃ ዲስቶርት ያደርጉታል። ዓላማ ቢስ ይሆናል። አሁንም ማየው ይሄ ነው። እነኚህ ሰዎች ሲፈራረሙ አሁን ላስት ዊክ በመጀመሪያ
አንድ አይነት አቋም አለን ወይ? አቋማችን ምንድነው? የትግላችን መጀመሪያና መጨረሻ ምንድነው ብለው ተነጋግረዋል ወይ? ከ2023 እስከ 2025 በነበሩት 2 ዓመታት ውስጥ ጠንካራ የሆነ ሶሊድ የሆነ ዩኒፋይድ የሆነ ፍሮንት እንዳይኖራቸው ያደረጓቸውን የተለያዩ ፋክተሮች እነሱን ነቅሰው አውጥተው አሁን አርመዋቸዋል ወይ? ሩት ኮዝ አናሊሲስ የሚባለው ያ ነው። ችግርን በደንብ አብጠርጥረህ ዲስከስ ሳታደርግበት አንድነት ፈጠርን ብለህ እንደዚሁ ብርድ ልብስ የሆነ ስቴትመንት ብትሰጥ በመጨረሻ ላይ አንራቨል ያደርጋል። ያ የትም አይደርስም። እና እኔ ያለኝ ፍራቻ በእነኚህ ሰዎች ይሄ ነው። እና ሌላውም ደግሞ ምንድነው ያላችሁኝ እንደሆነ መሪ አልመረጡም። አያችሁ፣ ይሄ ራሱ ያለመተማመን ጉዳይ ነው። አራቱም በየውስጣቸው የመፈራራት ነገር አለ፣ ወይም ደግሞ የኢጎ ነገር ሊኖር ይችላል። ግን አሁን እንግዲህ ምንድነው በቃ ወንድማማቾች ነን አብረን እንታገላለን ምናምን በሚል ተበታትነዋል። አሁን ሁሉም የየራሱ አለቃ ነው የሚከተለው። አንድ ወጥ የሆነ ወይም ደግሞ ከላይ መምሪያ የሚመጣለት መምሪያ የለም ወይም መመሪያ። ስለዚህ ውሃ ቢወቅጡት እምቦጭ ነው፣ ምንም ለውጥ የለም። እና ምን ያህል ትራንስፓረንት በሆነ መንገድ ምን ያህል የነበራቸውን ችግር ዲስከስ አድርገው ወደ አንድነት መጣን ያሉት። በእኛ በአማራ ወይም በአበሻው ባህል እኮ ሁላችንም እንደምናውቀው በቃ ይቅር እንባባል፣ በቃ ሌትስ ሃግ ኢች አዘር ከማን ምናምን የሚል ነገር ነው እንጂ ቁጭ ብሎ ምንድን ነበረ ችግራችን? ኦኬ ሃው ካም ዊ ኩድንት ካም ቱጌዘር ኢን ዘ ላስት 2 years 3-4 years ምን ነበረ? what was the root cause? what was the major problem? እስቲ let's discuss it. ምንድነው? was it ego ወይስ ደግሞ የግል ድካም፣ የግል ጥቅም ፍለጋ ወይም ደግሞ ሌሎች ያሳቱን የዳያስፖራም ሆነ የሌላ አካባቢ ኃይሎች ነበሩ ወይ? እነኚህን ነገሮች አሁንም ፌስ ብናደርግ how are we going to resist them ምናምን የሚል ውይይት፣ ትራንስፓረንት የሆነ ውይይት ተደርጓል ወይ? ይሄ እንግዲህ ትልቁ ጥያቄ ነው ማለት ነው። እና ለአማራው እንግዲህ ምንድን ነው መሰላችሁ፣ አማራው ሰርቫይቭ የሚያደርገው በማሸነፍ ነው። በማሸነፍ ይሄ እስክንድር ነጋ የሚለው ማሸነፍ አይደለም። እስክንድር ነጋ በተደጋጋሚ የሚናገረው ፋኖ ካሸነፈ በኋላ ድል ካደረገ በኋላ እንደተለመደው በታሪክ እንደሚታወቀው ምናምን የሚለው ነገር አለ። ወደ ቤቱ ይገባል ፋኖ ምናምን ኖ፣ ወደ ቤቱ ከገባ መቃብሩን ቆፈረ ማለት ነው። አያችሁ፣ አሁን እኮ አማራው የገጠመው ችግር አንድና ሁለት ብቻ አይደለም፣ ማአት የተለያዩ ችግሮች አሉት። ግን ለምሳሌ አሁን ኢትዮጵያኒስቶች ስለ ሽግግር መንግስት ያወራሉ፣ የተውጣጣ ምናምን የሚል ነገር። አያችሁ፣ ለአማራው ግን ወዳጁ ራሱ አማራ ብቻ ነው። ለዚያውም አማራውን እየከዳው ነው ይኸው እየተበላ ያለው። ግን እንደው ሌትስ ሴይ በኢትዮጵያ ውስጥ 80 ከዛም በላይ የሆኑ ብሔሮች አሉ። የሽግግር መንግስት የሚባለው ነገር እነኝን ሁሉ ሪፕሬዘንት የሚያደርጉ ተወካዮችን ምናምን አምጥተው ከዛ ተጨምቆ ምናምን ግሩፕ ኦፍ ፒፕል የሚመሩት የሽግግር መንግስት ሲቋቋም አማራም እንግዲህ እንደ ሌሎች ተወካይ ይኖረዋል። ታዲያ ችግሩ ምንድን ነው? አማራ ተወካይ ካለው ዋይ ካንት ለምን ያንን አክሴፕት አያደርግም?
ችግሩ ያለው ምንድነው? አብዛኛዎቹ ብሔሮች ጸረ አማራ በሆነ በፈጠራ ትርክት በአማራው ላይ ኔጌቲቭ የሆነ አቋም ነው ያላቸው። አማራው ወደ አመራር እንዲመጣ በፍጹም አይፈልጉም። አማራ ለብዙ ጊዜ ቀጥቅጦ ገዝቶናል፣ ጨካኝ ነበር ምናምን የሚል አስተሳሰብ ነው ያላቸው። ያም ደግሞ እድሜ ለነ መለስ ዜናዊ ከዛም ደግሞ ይሄው ኦሮሞውም ቢሆን ይሄንኑ ነው ፕሮፓጌት የሚያደርጉት። ይሄ የፈጠራ ኔጌቲቭ የሆነ ናሬቲቭ በአማራው ላይ። ስለዚህ ይሄ እያለ አማራ ፌርሊ ትሪትድ አይሆንም በሽግግር መንግስቱም ውስጥ። ምክንያቱም አንድ የሽግግር መንግስት ቢቋቋም ማንኛውም ነገር የሚወሰነው በምንድን ነው? በድምፅ ብልጫ ነው። በዛ ወቅት አማራን ሁል ጊዜ እንደሚያገሉት ምንም አትጠራጠሩ። የአማራን ሐሳብ ውድቅ እንደሚያደርጉ ተባብረው ምንም አትጠራጠሩ። ለምን? ናቹራሊ እነኚህ ብሔሮች ጸረ አማራ እንደሆኑ ነው የምናውቀው። በብዙ መንገድ ተሰርቶባቸዋል። ወላይታው፣ ከምባታው፣ ሀዲያው፣ አደሬው፣ ሶማሌው፣ አፋሩ የትም ምናልባት አንድ ሁለት ቢኖር ነው በአማራ ላይ ቀና አስተሳሰብ ያለው። ስለዚህ የሽግግር መንግስት አያዋጣውም አማራን። ስለዚህ አማራውን የሚያዋጣው ምንድን ነው? አማራ ሊደርሺፑን ከያዘ በኋላ መብቱና ህልውናው ነፃነቱ በደንብ እንዲጠበቅ ማድረግ ይችላል። ኃይል በእጁ ነው ያለው። አማራ ደግሞ ፌር ነው እንደሚታወቀው። አሁን አንተ አማራ ስለሆንክ ነው ልትለኝ ትችላለህ፣ ግን በታሪክም ያለ ነው። አማራው ፌር ነው። ስለዚህ ሊደርሺፑን ኤክስክሉሲቭሊ አማራ መያዝ አለበት። አለበለዛ ግን አማራን እንደ ትልቅነቱ the largest ethnic group in Ethiopia is Amhara እንደ ትልቅነቱ ማለት የተለየ ፌቨር ይደረግለት ወይም ደግሞ የኦሮሞዎች ስልጣን ላይ በመጡ ጊዜ ይሉት እንደነበረው ኦሮሞ ከአዲስ አበባ የተለየ ጥቅም ያስፈልጋታል ምናምን እያሉ ፋይት ሲያደርጉ የነበረበት ጊዜ ትዝ ይላችኋል። እንደዛ ማለት አይደለም። just like even እንደ ሌሎቹ ብሔሮች እንኳን ፌር በሆነ መንገድ መብቱን የሚያስጠብቅለት አንድም ኃይል የለም። they are not willing to do that። ስለዚህ ነው አማራ የሚታገለው ደሙን የሚያፈሰውና አጥንቱን የሚከሰክሰው ሊደርሺፑን ኤክስክሉሲቭሊ ይዞ በመጀመሪያ የራሱን ህልውናና ነፃነት ማረጋገጥ። እነ ዘመነ ካሴም ሆነ እነ እስክንድር ነጋ በሚሉት መንገድ አማራ መቼም ከባርነት አይወጣም። ከሌሎቹ ጋር ተማክረን ምናምን ማንን ነው የምታማክረው ለመሆኑ? በአማራው ህዝብ ላይ ድሮን እንደዚህ በሚዘንብበት ሰዓት በየጎሬው ተቀምጦ የራሱን ኑሮ እያካሄደ ያለ ብሔር በሙሉ የትኛው ብሔር ነው ከአማራ ጋር ቆሞ ያያችሁት እስቲ? እና ምን ምክንያት አለው አማራ ለነፃነት ታግሎ እንደገና በሌሎች መርሲ ስር የሚወድቅበት ምን ምክንያት አለ? ወገኖች እነኚህ ዛሬ አሁን አንድነት ብለው ፊርማ ያስቀመጡት አንዳቸው ለስር ነቀል ለውጥ እንትኑ የለ ራእዩ ያላቸው አይደሉም። ራእይ እኮ ያስፈልጋል። ለመሪነት ራእይ ያስፈልጋል። መንግስቱ ኃይለማርያም በዙሪያው ከበውት ከነበሩት የተለያዩ ፓወር ሼር ያደርጉት የነበሩ ብዙዎች ነበሩ አለ ቀስ በቀስ እንትን የገነደሳቸው። ያንን እኔ መደገፍ አይደለም፣ ግን ይሄ ሰውዬ ኃይለኛ የሆነ ራእይ ነበረው መሪ ለመሆን።
አንዳንድ ጊዜ ያ ኤሌመንት ያስፈልጋል። እንደማየው ከሆነ እነ ዘመነ ካሴ ለዛ የተፈጠሩ አይደሉም። በአካባቢው ዝም ብሎ እንትን እያለ እየበላ እየጠጣ ይመቸው እንጂ ከዛ ያለፈ ራዕይ ያለው አንድም በፋኖ አመራር ላይ የተቀመጠ አንድም ሰው አልነበረንም፣ እስካሁንም የለንም። ራዕይ ያስፈልጋል ለመሪነት። ያ ዲዛየር ከውስጥ እስከ መጨረሻው መስዋዕትነት ለመክፈል እዚህ ዝም ብሎ እንትን በሆነ መንገድ አይደለም። እውነትን ይዞ እንደዛ አይነት የለንም። እንደዛ አይነት አንድ ሰው ቢኖረን ኖሮ የፖል ካጋሚን ልብ ያለው አንድ የፋኖ መሪ ቢኖረን ኖሮ ዛሬ ብዙ እርምጃዎችን ወደፊት በሄድን ነበረ። ዛሬ አማራ እኮ አዲስ አበባ እንኳን እንዳትገባ ተብሎ የተከለከለበት ዘመን እኮ ነው። ሶሪ ያ ከፍተኛ የሆነ ፍሉ ይዞ የነበረ ሰሞኑ እውነት ለመናገር እና ወደ ጉዳያችን ስንገባ ራዕይ ያስፈልጋል፣ የቆረጠ ልብ ያስፈልጋል። ለህዝብ የመቆምና ህዝብህን ነፃ ስታወጣ በስነ ልቦናህ ማየት የምትችል ጀግና መሆን አለብህ። እነኚህ አሁን የላቸውም። አምቴልዩ ቢኖራቸው በእውነት እንዴት ደስ ባለኝ። አያችሁ፣ በዚችው ትንሽ እያጎረስካቸው ሆዳቸውን እየሞላህ እዛቸው አካባቢ የመንደር ንጉስ ሆነው መቀመጥ፣ በቃ ያ ነው ራዕያቸው። ከዛ በላይ የለም። ከዛ በላይ ያለው አንድ መሪ ቢኖረን ኖሮ ዛሬ አማራ ስር ነቀል የሆነ ለውጥ ለአማራው ብቻ ሳይሆን ለሌሎችም ባመጣ ነበር። እኔ ይሄንን አላይም። ፖል ካጋሚ ህዝቡን ከጠቅላላ ጥፋት ከጄኖሳይድ ሲያድን፣ ከሁቶች እጅ ሲያድናቸው የነበረው አርሚ የፋኖን ያህል እንኳን የታጠቀ አልነበረም። ፋኖ ዛሬ እኮ እንደ ማንኛውም ይሄ ሶቨሬን ካንትሪ ሜጀር አርሚ የዛን ያህል ታጥቋል። ፋኖ ያጣው ምንድነው? ልብ ያለው መሪ ነው። እና የአንድነቱ ጉዳይ እኔ ያየሁት ዜሮን በዜሮ አባስተን ዜሮ እንደምናገኝ የዛን ያህል ነው። ያ ሳይሆን ቀርቶ እኔ ተሳስቼ ይሄ ያለው ግሩፕ ተንቀሳቅሶ እና ረጋ ከበደን እንኳን ከባህር ዳር እንደው ገለል ቢያደርጉ እንደው ሌላውን ተውት። በእውነት በጣም ደስ ባለኝ። ሌላው በጣም ኢሪቴት ሲያደርገኝ የቆየ አንድ ነገር ቢኖር የትግሬ ፋኖ ከሻዕቢያ ከትህነግ ጋራ ሆኖ አብይን ያስወግድ የሚሉ ሰዎች በጣም ኢሪቴት ሲያደርጉኝ ቆይተዋል። ምክንያቱም አማራ ከትግሬ ጋራ ጄኖሳይድ ከፈጸመበት ርስቶቹን ይዞ አሁን ተቀምጦ አማራውን ከሚያሰቃይ የትግሬ ግሩፕ ጋራ አንድነት መቼም አይፈጥርም። ፋኖ ያጣው መሪ ነው እንጂ የራሱ ጉልበት የትኛውንም አይነት ለውጥ ለማምጣት የሚያንስ አይደለም። ለምን
ፋኖ ከትህነግ ጋር መተባበር አለበት፣ ህብረት መፍጠር አለበት እንደሚሉ አላውቅም። ፋኖ ምን ተሸንፎ ነው? ፋኖ ትጥቅ አጥቶ ነው? ፋኖን ነው ትህነግ የሚረዳው? ትህነግ ምን ጉልበት አለውና ነው ለመሆኑ ፋኖ የትህነግን እርዳታ የሚጠይቀው? ደሞስ ውሃና ዘይት እንዴት አድርጎ ይደባለቃል? ውሃና ዘይት ይደባለቃል? አይደባለቅም። ልብ በሉ፣ ለአማራው ትግሬውም ሆነ ኦሮሞ እኩል ጠላቶቹ ናቸው። አሁን እየተደረገ ያለው ምንድን ነው? ብዙ አክቲቪስቶችን በዚህ ላይ ተገዝተዋል። አማራና ትህነግና ፋኖ ለምን ረዳት ያስፈልገዋል ምናምን። ከምን የተነሳ ነው ፋኖ ረዳት የሚያስፈልገው? ምን አንሶት? ማን አሸንፎት ነው ፋኖ እርዳታ ወይም ደግሞ ህብረት ከዚህ ጋራ ከዛ ጋራ ብላችሁ የምትሉ ሰዎች በጣም ነውረኛ ሸፍጠኞች፣ በብር የተገዛችሁ ረሳችሁት? በአማራ ላይ ጄኖሳይድ የጀመረና በብዙ ሚሊዮን አማራዎችን የጨፈጨፈ ትህነግ ነው። አንደኛ የአማራን ርስት ለ27 ዓመት ነጥቆ የአማራ ህዝብ በአማርኛ እንዳይናገር በአማርኛ እንዳይዘፍን ከልክሎ ጣሊያን እንኳን ያላደረገውን ግፍ በአማራ ላይ ሲፈጽም የቆየ አሁን as I speak እነ ጠለምትንና እነ ራያን በእጁ ይዞ የአማራን አጽመ ርስቶች እነ ወልቃይትንም እንደዚሁ ከነደመቀ ዘውዱ ጋራ እያመቻቸ ያለ ኃይለኛ ከኦሮሞማው ቢብስ እንጂ ከኦሮሞማው በማያንስ ሌቭል የአማራ ጠላት የሆነ ትህነግ በምን አኳያ ነው አማራው ይቀጣዋል እንጂ ደግሞ የሱን እርዳታ የሚፈልገው? ስንት መሸጡ አለ። ስንት መሰላችሁ የሚገዙ ሚዲያ ላይ ሆነው ትህነግና ፋኖ በአንድነት ይቆሙ። ምን ማለት ነው? ረሳኸው እንዴ? አማራን የጨፈጨፈው ከኦሮሞ በፊት ማን ነው የአማራን ገበሬ ትጥቅ ያስፈታው? ትግሬው እኮ ነው። ዛሬ ጠለምትና ራያ ላይ የተቀመጠው ማን ነው? ትግሬና መከላከያ እኮ ናቸው። በመከላከያ የታገዘ የትህነግ የትግራይ መንግስት ነው አማራ ክልል ውስጥ ገብቶ እድሜ ለፋኖ መሪዎች ዝም ብለው ሲገባ ዝም ብለው አይተውት እነ ምሬ ወዳጆ አሁን መከላከያውና ትህነግ እኮ ነው የአማራን ክልል እያስተዳደረ ያለው እነ ጠለምትና እነ ራያን። ምን ማለት ነው? ፋኖ ከአማራ ጋር አማራ ፋኖ ከትህነግ ጋር ተባብሮ ኦሮሞን አሁን ኦሮሞ ሆነ ደግሞ ጠላታቸው ትግሬና አማራ አሁን እንትን ሆኑ ማለት ነው። ይሄ በጣም የሚገርመኝ ነገር ነው። በጣም የሚገርም ነገር ነው። አማራ አምኖ እንኳን ከትህነግ ጋር ሆኜ ኦሮሞን ልውጋ ቢል ምን እንደሚሆን ታውቃለህ? ትህነግ እዛው ነው ዞሮ አማራውን አታክ የሚያደርገው እዛው። ከመቼ ወዲህ ነው ደግሞ የትህነግን ጦር የአማራ ህዝብ የሚያምነው? ከመቼ ወዲህ? ለአማራውም እንዳልኩት ለኦሮሞውም ለትግሬውም አማራ ለሁለቱም ነምበር 1 ጠላታቸው አማራ ነው። ትግሬው በምንም አይነት መንገድ አማራን ከኦሮሞ ይልቅ አያቀርብም፣ አይመርጥም። ኦሮሞም በምንም አይነት መንገድ አማራን ከትግሬው አይመርጥም ነው።
ለትግሬም ለኦሮሞም ኢተርናል ኤነሚያችን ብለው የወሰዱት አማራ ነው። መሃል አስገብተው ይፈጩታል እንጂ በየትኛውም መልኩ ትህነግና አማራ በአንድ ላይ ሆነው ኦሮሞን አይወጉም በጭራሽ። ትህነግ ያው አማራን አታሎ ጎል ለማስገባት ፈልጎ ካልሆነ በተቀር በምንም አይነት መንገድ ከአማራ ወግኖ ኦሮሞን አይወጋም ትግሬ። ኦሮሞም ደግሞ ከአማራ ወግኖ ትግሬን አይወጋም። ነገር ግን ምንድነው እያደረጉ ያሉት እነኚህ ሁለት ግሩፖች ኦሮሞና ትግሬ? አማራውን እንደ ጆከር እየተጫወቱበት ነው። ኦሮሞ ትግሬን መውጋት በፈለገ ጊዜ አማራን ያስጠጋዋል። we are the same people እኮ ይለዋል፣ ያዘምተዋል። ትግሬ ደግሞ ከኦሮሞ ጋር ምናልባት ችግር አለኝ ብሎ በሚያስብበት ጊዜ ፋኖ አንድ እኮ ነን ቦርደርም ሼር እናደርጋለን እኮ ይለዋል። አማራው የሁለቱ ህልም እንትን ነው። ካታሊስት የሚባል ነገር ታውቃላችሁ አይደለም? አንድን ፕሮሰስ እንትን የሚያደርግ የሚያብላላ ያንን ፕሮሰስ እንዲካሄድ በመሃል ገብቶ ሚና የሚጫወት ማለት ነው። ካታሊስት እንደዛ አድርገው ነው አማራን የሚጠቀሙበት እንጂ በራሱ የሚቆም የተከበረ ብሔር አድርጎ የሚያዩ የለም። የማንም መጫወቻ ነው። እና አንዳንድ አማራዎች ይገዙና መተው አማራ የትግሬን እርዳታ ይፈልጋል፣ ፋኖ ትግሬ ማነው እርዳታ የሚያስፈልግበት ጊዜ ነው ምናምን ይሉዋል። አጭበርባሪውላ አማራ የማንንም ፋኖም ጭምር ልብ ፋኖ ምንድነው የተገዙ መሪዎች ባያናውዙት ኖሮ ፋኖ የማንንም እርዳታ አይፈልግም። በ15 ቀን ጊዜ ውስጥ 4 ኪሎ መግባት ይችላል በራሱ። የትኛው አቁሙ ለመሆኑ ትህነግ ለፋኖ ረዳት የሚሆነው? ፋኖን ማነው ትህነግ ፋኖን ይጠቀምበት ካላላችሁ በተቀር ፋኖ ከማንም ምንም አይነት እርዳታ ከሻዕቢያ ጭምር ምንም አይነት እርዳታ አያስፈልገውም። ይልቅ ፋኖ ያጣው መሪ ነው፣ ቆራጥ መሪ ነው ያጣው። ጠላት አይኑ እያየ የአማራ አጽመ ርስት ተወስዶ ይኸው ቁጭ ብለዋል። አሁን እነ ምሬ ወዳጆ መከላከያ ላይ አይተኩሱም። ትህነግ እኮ ኦቨር ዘ ይርስ አማራውን ያጠቃበት መንገድ ምንድነው ያላችሁኝ እንደሆነ በመከላከያ እየታገዘ ነው። አሁን ባለፉት ዛሬ 2 ዓመት ምናምን 3 ዓመት የትህነግ ጦር እየተመላለሰ የአማራን ክልል ሲያተራምስ፣ ህዝብ ሲጨርስ፣ ህዝብ ሬፕ ሲያደርግ የነበረው ትህነግ በራሱ ቆሞ እኮ አይደለም፣ በመከላከያ እገዛ ነው የነበረው። ዛሬም አብረው ነው የሚሰሩት። ጠለምት የሚተዳደረው በመከላከያና በትህነግ ነው። ራያ አሁን የሚተዳደረው በመከላከያና በትህነግ ነው። እንደዛ እያለ ይቀጥላል። አሁን ወደ ወልቃይትም ደግሞ ይሄዳሉ። ሁለቱ አይለያዩም። አማራን ለመጨረስ አሁን የሆነ ነገር እንትን እያሉ ነው፣ እየፈጠሩ ነው። የሰሜን ህብረት የሚባል ነገር የለም። አማራ እዛ ውስጥ አይገባም። ሻዕቢያና ትህነግ አንድ ላይ መጥተው አብይ አህመድን ልውጋ ምናምን ቢሉ መብታቸው ነው። ኦፍኮርስ በዛን ጊዜ አማራው ደግሞ ካወቀበት እነሱ ሲሻኮቱ እሱ በትረ መንግስቱን ይይዛል። ከነኚህ ጋር ምንም ወዲያ ወዲህ የሚያሯሩጠው ምንም ምክንያት የለም አማራ። ስለዚህ ትግሬና ማነው ትህነግና ፋኖ ውሃና ዘይት ናቸው፣ መቼም አይደባለቁም። እናንተ በብር የተገዛችሁ አክቲቪስቶች ዝም በሉ፣ አማራን አትሽጡ። ይሄ እንደው ብር አይቶ እንደው በቃ በጣም እኮ የሚያሳዝን ነገር ነው። በጣም የሚያሳዝን ራስን መሸጥ፣ ነፍስን መሸጥ ለብር።
አይኑን በጨው አጥቦ መጥቶ ፋኖ ከትህነግ ጋር አንድነት መፍጠር አለበት ብሎ ይከራከራል። እግዚአብሔር ያሳያችሁ። በየት የአማራን ህዝብ የአማራን እናቶች ሬፕ ማድረጉ ትህነግ ተዘንግቶ ነው? you know who you are። እና ይሄ በጣም ጸያፍ ነው። ደግሞ ይሄንን የሚቀበል ማንም አማራ የለም። ሌላው ሐኪሞች የስራ ማቆም አድማ ይህን የመሳሰለ ነገር እያደረጉ ነበር። ዛሬ እንግዲህ አልሰማሁም። ምናልባት ኦልሬዲ ከስሞ ሊሆን ይችላል። 80ዎቹን የአብይ አህመድ አድሚኒስትሬሽን አስሯቸው እንደነበረ ሰምተናል። ሐኪሞች ብሶታቸውን ሲገልጹ ይሄ መጀመሪያ ጊዜ አይደለም። በተለይ በአማራው ክልል አካባቢ የነበሩ ዶክተሮች፣ ነርሶች እንደዚሁ መከራቸውን ሲበሉ በአብይ አህመድ ከዚህ በፊትም የዛሬ 3 ዓመት ምናምን ግድም እንደዚችው ትንሽ የሆነች ባነር ነገር ይዘው ወጥተው በግልም ደረጃ አንዳንዶች ድምፃቸውን ሲያሰሙ ነበር። አሁን ትንሽ ከዛ ጠንከር ባለ መልኩ ብሶታቸውን ሊገልጹ ወጥተዋል የሚል ነገር ነው ያለው። እንግዲህ ተመልከቱ። አሁን አስተማሪዎችም የዛሬ ስንት ነው ዓመት ከ6 ወር ወይም 2 ዓመት ግድም እንደው ምን በላው ሁሉ አጣን ምናምን ብለው ቢሉት አብይ አህመድ ከተማሪዎች ጋር ተሰልፈህ ብላ ብሎ መልሶላቸው ጸጥ ነው ያሉት። ከተማሪ ጋር እየተሰለፉ እየበሉ ነበር። አንዳንድ ቪዲዮዎችና ፎቶግራፍ ስንመለከት ማለት ነው። እንግዲህ ምንድነው እዚህ ላይ የጠፋው ነገር ምንድነው? የቆረጠ ልብ ነው። የቆረጠ ልብ ከሌለ ይሄ ተቃውሞም ሆነ ስራ ማቆም አድማው የሚቀጥል አይደለም። ሐኪሞቻችን እንግዲህ ምን ያህል እየጠነከሩ እንደሆነ አላውቅም። ነገር ግን ለውጥ ለማምጣት ከተፈለገ አሁን ለምሳሌ 80ዎቹን እስከሚያስር ድረስ አብይ አህመድ ዝም ብሎ ሊያዩት አይገባም ነበር። ገና አንዱን ከነሱ መካከል ሲያስር በዛን ጊዜ ሆ ብሎ ግልብጥ ብሎ አሁን ወደ አደባባይ አልወጡም። አሁን ሰሞኑን ወጥተው እንደሆነ አላውቅም። እዛው ባሉበት በየክሊኒካቸው የሆነች ባነር ይዘው ምናምን በጸጥታ ቆሞ ምናምን ያየናቸው። እንደነዛ አይነቶች ምንም አይነት ለውጥ አያመጡም። እኔ አሁን የአብይ አድሚኒስትሬሽን በሆን ምንም አልነካቸውም። እዚያው ተገትረው ይዋሉ። ያ አይደለም ፕሮቴስት ማድረግ ማለት። ፕሮቴስት ማድረግ ማለት አሁን ከጎረቤት ሀገር እንኳን እንደው ስንመለከት የኬንያውን ያየን እንደሆነ አሁን በቅርብ ታክስ ይጨመር የሚል ነገር ሰምተው ግልብጥ ብለው እንደወጡት አይነት እንደዛ ነው። በቃ ልክ ከተማ ውስጥ ከሚንቀጠቀጥ ድረስ አያችሁ። ይሄ በግማሽ ልብ የሚሆን ነገር የትም አይደርስም በግማሽ ልብ። አሁን እነኚህን አስሮ ይጫወትባቸዋል፣ መከራቸውን ያበላና ይለቃቸዋል። ያው አንድ ለውጥ እስከሚመጣ ድረስ እስከ ሞት ድረስ እንሄዳለን ብሎ መውጣት ያስፈልጋል። በዛን ጊዜ ህዝብም የሚቀላቀለው ያኔ ነው። ሐኪሞች አሁን ወጥተዋል፣ አስተማሪዎች ግን ዝም ብለው ተቀምጠዋል። አስተማሪዎች እየየ የሚሉበት ጊዜ ነበረ። በዛን ጊዜ ሐኪሞች ጸጥ ብለው ተቀምጠዋል። የሚገርም ጉድ እኮ ነው። የሚገርም ጉድ። የአረቦችን አፕራይዚንግ ትዝ ይላችኋል አይደለም? የአረብ አፕራይዚንግ የተነሳው በአንድ ሰው ነው። ማን ነው? ቦአዚዝ የሚባለው ሰው ራሱን በቤንዚን አርከፍክፎ ከብሶት የተነሳ ራሱን አቃጠለ። ከዛ በኋላ በቃ ኢንተርናሽናሊ በቃ እንደ ሰደድ እሳት የአረብ ሬቮሉሽን ተነሳ በአንድ ሰው ምክንያት። ኢትዮጵያ ውስጥ እንዲህ አይደለም። ይሄኛው ግሩፕ በኢኮኖሚም ሆነ በመብት ጉዳይ ሲነሳ ይሄኛው ግሩፕ ጸጥ ብሎ ነው የሚቀመጠው። ስለዚህ የአብይ አህመድ መንግስት የልብ በቅቶታል። ምንም
አስረሃለሁ ነው የሚለው። እርቦኛል ብሎ ሲል በቃ ከመካከላቸው አንድ 3-4ቱን ቅንድቡን በለው ሌላውን እሰረው ዝም ብሎ ነው የሚቀመጠው ብሎ። ምክንያቱም የኢትዮጵያን ሕዝብ ልብ በደንብ አውቀውታል። አብይ አህመድ ወደ ስልጣን ከመጣ እኮ አንድ ጊዜ እንኳን ጸረ አብይ የሆነ ፕሮቴስት በአዲስ አበባ ውስጥ ተደርጎ አያውቅም። አንድም ጊዜ ልብ ብትላላችሁ ወይም ታስታውሳላችሁ እነ ባልደራስ እነ አብን የኦርቶዶክስ ቤተክርስቲያን በተለያየ ወቅት ሰላማዊ ሰልፍ ልንወጣ ነው የሚል ነገር ያሰማሉ እና ወዲያው ምን ይላሉ? ሰላማዊ ሰልፉን ኦርጋናይዝ የሚያደርጉት ደብዳቤ ፈቃድ አስገብተናል እንዲፈቅዱልን ለፕሮቴስት ለማድረግ አስገብተናል የሱን ውጤት እየጠበቅን ነው ብለው። መቼም ከዚህ በላይ የሚያስቅ ነገር አለ ብላችሁ ብትሉኝ እኔ I don't know what። እንግዲህ እግዚአብሔር ያሳያችሁ። አብይ አህመድን ፈቃድ ስትጠይቁት ወተን እናውግዝህ ወተን የምትፈጽምብንን ግፍ ለዓለም በአዲስ አበባ ላይ ምድረ አምባሳደርስ ምናምን ፎሬን ዲግኒታሪስ በሚኖሩበት ከተማ ወተን ስላንተ መንግስት ስለምትፈጽመው አትሮሲቲስ፣ ስለ ጄኖሳይዱ፣ ስለ ረሃቡ፣ ስለ ኢኮኖሚካል ችግር ወተን በአደባባይ እንውቀስህና እስቲ ፍቀድልን ብሎ መጠየቅ እኮ ማለት ነው። ይሄንን ምንድን ነው የምትሉት? እና እሱ ኦኬ በሉ ውጡና በዓለም ላይ አጋልጡኝ ብሎ የአብይ አህመድ መንግስት ፈቃድ ሲሰጥ ማለት ነው። እስቲ እንደው ኢማጂን አድርጉት። ተበድያለሁ የምትል ወገን ከሆንክ መውጣት ነው። አለበለዛ ዱላና የፖሊስ ዱላና ጥይት ፈርተህ ከሆነ አርፈ ተቀመጥ፣ ቤትህ ተቀመጥ፣ አታለቃቅስ። ለውጥ ያለ መስዋዕትነት በምንም አይነት መንገድ ከሰማይ ዱብ አይልም። ጾም ጸሎት ብታደርግ በአንድ እግርህ ቆመህ እንደ አቡነ ተክለ ሃይማኖት 7 ዓመት ብትጸልይ ጠብ የሚል ነገር የለም። አንተ ወጥተህ ራስህን ለመቁሰልም ሆነ ለመሞት ያም ካስፈለገ አም ሬዲ ፎር ኢት ብለህ ቆርጠህ ካልወጣህ በተቀር ለውጥ የለም። ለውጥን አምጥቶ የሚሰጥህ የአምባገነን መንግስት የለም። ያማ ማለት ሲጀመር መንግስቱ አምባገነን አልነበረም ማለት ነው። እና መጽሐፉ እንደሚለው ፍራቻ ወጥመድን ያመጣል ይላል። በቃ አለቀ። ፈሪነህ በወጥመድ ውስጥ ተከበህ ያለህ ነህ። you can't get out of it። በወጥመድ ተይዛል። ያም ወጥመድ ምንድን ነው? ፍራቻ ነው፣ ፈሪነትህ ነው። ስለዚህ ለውጥን አታይም፣ በባርነት ትሞታለህ። እነኚህ ሐኪሞቻችን ሊበሉ ከፈለጉ ሊጠጡ ከፈለጉ ልጆቻቸውን ሊያሳድጉ ከፈለጉ መጠጊያ እንዲኖራቸው ዲሰንት የሆነ ተምረናል። ይሄንን ለማግኘት መማር ብቻ አይደለም መፍትሄው። ትምህርታቸውን ቫልዩ አድርጎ ለትምህርታቸው ቫልዩ ሰጥቶ ለክሬዴንሻላቸው ቫልዩ ሰጥቶ ለእውቀታቸው ሪስፔክት ሰጥቶ የሚገባቸውን ኮምፐንሴሽን የሚከፍላቸው መንግስት ያስፈልጋቸዋል። ኖ መንግስት ይህንን አልሰማም የሚል ከሆነ ይህንን ሪስፔክት እና ኦነር አላደርግም የሚል ከሆነ በግድ ሄዳችሁ ኦነር እንዲያደርግ ታደርጉታላችሁ በግድ። how do you do that? by dying፣ በመቁሰል በመሞት ደምን በማፍሰስ
ነው ይህንን የምታደርጉት። በጠረጴዛ ዙሪያ ቁጭ ብሎ ሪዝነብል በሆነ መንገድ በዳያሎግ በደንብ እንደዚህ ተወያይቶ ይሄ ቢሆን እንዲህ ነው ምናምን የሚል መንግስት የለህም። የመንግስትህን ማንነት አቋሙን ከታሪክም ደግሞ እንደዚህ አይነት ጥያቄዎችን በምን ሁኔታ ነበር ሲመልስ የኖረው ብለህ አስብ እና ለውጥ ሁል ጊዜ በመስዋዕትነት ነው የሚገኘው። እንኳንስ ባልሰለጠኑት ሀገሮች ይቅርና በሰለጠኑትም ሀገር ውስጥ ሰለጠን በሚሉት ዴሞክራቲክ አድሚኒስትሬሽን ነው ያለን ሲስተም ነው ያለን ብለው በሚሉት እንኳን ህዝብ ብዙ ጊዜ የወጣ ዋጋ ይከፍላል። የፖሊስ ዱላ ቀምሶ ተቀጥቅጦ ተመልሶ መጥቶ እንደገና በዛ አይነት ሁኔታ ነው መንግስት እንዲሰማው የሚያደርገው። የዚህን ያህል የጠነከረ ልብ ያለው ህብረተሰብ የለንም እና ሐኪሞች የተማራችሁ ናችሁ። እስከ መቼ ድረስ አሁን ባላችሁበት ሁኔታ መቀጠል ትችላላችሁ? እስከ መቼ? የኦሮሞማው መንግስት በትሪሊየን ዶላር ቤተ መንግስቶች ይሰራል። አውራ ጎዳና ላይ አምፖል እየሰካ ማታ ማታ አምፖሉ ሲበራ ሄይ ናው ዊ አር ሲቪላይዝድ ምናምን መጥቀናል ይላል አብይ አህመድ አምፖሉን እያበራ። እንደዚህ ባለ ሰው ነው የምንመራው። መሰልጠን ማለት ሰልፍ ሰፊሽንት መሆን ማለት ምን ማለት ነው? ዜጋ ቤዚክ ነሰሲቲውን ያለምንም ችግር አግኝቶ በልቶ ጠጥቶ ሲያድር ሀገር አደገች የምንለው ያኔ ነው። ጎዳና ላይ መተዳደር ሳይሆን ሸልተር፣ ልብስ፣ ምግብ፣ ሕክምና፣ ትምህርት፣ ከሁሉ በላይ ሴፍቲ፣ እነኚህ ነገሮች ለዜጎቿ የምታስጠብቅ ሀገር የሰለጠነች ናት። ማታ ማታ ፏ ብሎ የሚበራ አምፖልም ባይኖራት እና አብይ አህመድስ የበሻሻዎቹ ምንድን ነው የሚያደርጉት? እነኚህን ቤዚክ የሆኑ አስፈላጊ ነገሮች ለህዝባቸው ከመስጠት ይልቅ ህዝቡ እዛ ይራባል፣ መንገድ ላይ ይተኛል። እነሱ እዚህ አውራ ጎዳና ይሰሩና በዛ ላይ ዳርና ዳር ወይም ደግሞ መናፈሻ ገንብተው ይሄ ምንድነው ፏፏቴ ነገር ምናምን ሰው ሰራሽ ፏፏቴ ያደርጋሉ። አምፖል በየቦታው ከለርፉል የሆነ ነገር ምናምን ያደርጋሉ። በቃ ሰለጠንን። ይሄ ከዚህ በላይ የሚያሳፍር አንገት የሚያስደፋ ነገር መቼም አይፈጠርም። እና መንግስት ልላችሁ ነው ገንዘቡን የሚያውለው ለእንደዚህ አይነት አርቲፊሻል ትርኪ ምርኪ ነው። ትርኪ ምርኪ እና ከዚህ ውስጥ ወጥቶ የህዝቡን የድሃውን ድምፅ እንዲሰማ ለማድረግ በግድ ነው። ህዝቡ ሊያስገድደው ይገባል፣ ወዶ አይደለም። የተወሰነ ሰዎችን ይገላል። ከዛ በኋላ እስቲ ንገሩኝ፣ ማን ነው ተቆጥቶ የተነሳን ህዝባዊ ማዕበልን ማስቆም የሚችል? ማን ነው? መከላከያ ነው? ኦነግ ነው? ትህነግ ነው? ማንም የህዝብን ኃይል ኦቨርካም አድርጎ ማስቆም የሚችል የለም። ያለው ምንድን ነው? ፍርሃት ነው። አያችሁ፣ ያ የፍርሃት ወጥመድ ህዝቡን ይዞታል። 1 ሚሊዮን ሆነን ብንወጣ እና ከዛ ውስጥ 10 ሰው ቢሞት እና ከ10 ውስጥ አንዱ በሆንስ እኔ ብሎ ፈርቶ ቤቱ ይቀመጣል።
ሚሊየን ህዝብ ሆነን ወጥተን ከዛ ውስጥ 100 200 ቢሞት ነው ከዛ በኋላ የተረፈው ግን በነፃነት ይኖራል ብሎ የዛ አይነት አቲቲዩድ ያለው ግን ፕሮቴስት ለማድረግ ወደ ኋላ አይልም። የኛ ህብረተሰብ አሁን ያለው በምን ሌቭል ነው ያላችሁኝ እንደሆነ አንድም ሰው ሁለትም ሰው ሶስትም ሰው ቢሞት ከዛ ውስጥ ፕሮባብሊ እኔ አንዱ ልሆን ይችላል ስለዚህ ይቅርብኝ ብሎ ቤቱ የሚቀመጥ ነው እና እያንዳንዱ በእንደዚህ አይነት አስተሳሰብ ይያዝና በፍራቻ ወጥመድ ለባርነት ራሱን አሳልፎ ለዘላለም አሳልፎ ይሰጣል ማለት ነው። መንግስት ደግሞ አንዴ የህዝብን ልብ ካወቀ በኋላ በቃ ግፉ ከዚህ ተመለስ የለም። እነ ሽመልስ አብዲሳ እነ አብይ አህመድ በሰው ላይ የሚሰሩት ግፍ ከዚህ ተመለስ የሚባል አይደለም እና አንድ ቀን ወደ ፍርድ የሚመጡበት ጊዜ እንደሚኖር I don't know when ግን ጊዜው ይመጣል። ዛሬ ግን ህዝቡ መከራውን ለማሳጠር ከዚህ የበለጠ ምንም ነገር አይመጣብንም እስከ መቼ በእንዲህ አይነት ኑሮ መኖር መግፋት እንችላለን ብሎ መነሳት አለበት። ይህንን የአምባገነን ቆሻሻ መንግስት ዘቅዝቆ መጣል አለበት። አብይ አህመድን ጸጉሩን ላጭቶ ከርቸሌ መክተት አለበት። ይሄ ነው። ጥቂቶች ይሞታሉ፣ ነገር ግን ሚሊዮኖች ደግሞ ነፃ ይወጣሉ። ሚስጥሩ ያ ነው። በቃ ይሄንን እስካላመንበት ድረስ ስናለቅስ ስሞታ ስንናገር ስንነጫነጭ ብንውል ጠብ የሚል ነገር የለም ወገኖች። እና ይሄ ነው ያለኝ። ይሄ ነው አንዳንድ እነ ጌታቸው ረዳ ኦሎ ፈሰደን ጌታቸው ረዳ አሁን ብልጽግና ሆኗል። ጌታቸው ረዳ ኦሎ ፈሰደን አሁን ጸረ ህወሓት ሆኗል። ጃዋር መሐመድ እያሰለሰ የመጣ ጸረ ኦሮሞ ነኝ እንደሚለን ማለት ነው። ችግር እኮ ነው። ምነው እንደው ህዝባችን እግዚአብሔር በተአምር ልብ ቢሰጠው። ጌታቸው ረዳ ጸረ ህወሓት ሆነ ፕሮ ሆነ ለአማራ ጉዳዩ አይደለም። ጆሮ አትስጡ። እሱ እዛው ከትግሮቹ ጋር እንደፈለገ ይጨርስ ከነደብረ ጽዮን ጋር። ጃዋር መሐመድ አጭበርባሪ የአብይ አህመድ ጸረ አብይ አህመድ ሆኖ ይመጣል ሲፈልግ። በሱ ቤት አሁን በቃ ይዝ በቃ ዘ ስማርተስት። ጆሮአችሁን አትስጡ። አማራ የራስህን ቤት ክፍት ትተሃል። ስለዚህ አቴንድ ቱ ዳት። የራስህን ቤት የራስህን ጉዳይ የራስህን አጀንዳ በዛ ላይ ፎከስ አድርግ። ጃዋር ሆነ ጌታቸው ረዳ ለአማራው ምኑም አይደሉም። ጃዋርም ሆነ ጌታቸው ረዳ በአማራው እልቂት እጃቸው አለበት። ወደ ፍርድ እናመጣቸዋለን። ይሄ ነው። we don't care whether they are here or there. ይቅርታ እና ይሄ ነው። አይ ቲንክ ብዙ ነው የተናገርኩት ይመስለኛል። ያ እንግዲህ በሚቀጥሉት ደግሞ ሳምንታት ውስጥ እንደዚሁ እግዚአብሔር በፈቀደ ጊዜ እንወያያለን ማለት ነው። የተሻለውን እና ሰላሙን ጊዜ ያምጣልን። ወደ 1 ሰዓት ያህል ተናግሬያለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ጤና ይስጥልኝ።